ገንዘብ ማለት ምን ማለት ነው? ሀብትን የምንለካበት ወይንም measure የምናረግበት መለኪያ ነው እንጂ ራሱ ሀብት ነው አላልንም። ስለዚህ ገንዘብን እንደ ሀብት የምትመለከቱ ከሆነ ትክክለኛውን ሀብት አላወቃችሁትም ማለት ነው። ስለዚህ አይደንቲቲያችሁን ወይንም ማንነታችሁን በዚህ በገንዘብ ቁጥር መሰረት ካረጋችሁት ማንነታችሁን ከገንዘብ ቆጠራ ጋር አቀላቅላችሁታል፣ ተደበላልቆባችኋል ማለት ነው። ታዲያ በዚህ ሁሉ ፕሮሰስ ውስጥ ምንድነው የረሳነው ካልን ትክክለኛ የሚባለውን ሀብት ከአይምሯችን እያወጣን መተናል። አንድ ምሳሌ ልስጣችሁ። አንድን ማስተር ሼፍ በአይምሯችሁ እንድታስቡ ፈልጋለሁ። ይህ ሼፍ በጣም ጎበዝ የሚባል ሼፍ ነው። ለዚህ ነው ማስተር ሼፍ የተባለው። ታዲያ ይህ ሼፍ ቁጭ ብሎ ምግብ ከመስራት ይልቅ ኩክቡኩን በእጁ ይዞ ቢያነበው ይቀለዋል። ይህ ማለት የምግብ አሰራር መጽሐፍን በእጁ ላይ ሁሌም እንደሚይዝ ሼፍ ማለት ነው። ምግቡን አይሰራም፣ ነገር ግን ሁሌም ቢሆን መጽሐፉን ያነባዋል። ቀኑን በምንድነው የሚያሳልፈው ካላችሁ እያንዳንዱን ገጽ ቁጭ ብሎ በማንበብና በመሸምደድ ነው። እቺን ቅመም እጠቀማለሁ ይላል። እቺኛዋ ቅመም ደግሞ እንዲህ ታረጋዋለች፣ ጣዕሙ እንዲህ ይሆናል። እንዲህ አይነት ነገር ደግሞ የሚሰራው በእንደዚህ አይነት ቅመምና በእንደዚህ አይነት ምግብ ነው ብሎ ያስባል። ነገር ግን የሚሰራው ነገር ካለ ኩሽናውን ገብታችሁ ብትመለከቱት ባዶ ነው። ያስቀመጣቸውን ቅመሞች በጣም ረጅም ጊዜ ከመቀመጣቸው የተነሳ እየተበላሹ መጥተዋል። እሱ ጋር የሚመጡ እንግዶች እየራባቸው እየተመለሱ ነው። እንደዛም ቢሆን ግን አሁንም ችግር የለውም፣ ምክንያቱም ይህ ማስተር ሼፍ በጣም አሪፍ የሚባል የምግብ መስሪያ መጽሐፍ ይዟል። ዋናው ነገር እሱ ነው ብሎ እንደማመን። አሁን ይህንን ምሳሌ ሲሰጣችሁ በጣም አብሰርድ እንደሆነ ወይንም በጣም ወጣ ያለ ምሳሌ እንደሆነ ይገባችኋል። ታዲያ ገንዘብንም እንደዚህ እያሰብን እንደሆነ ላስታውሳችሁ ፈልጋለሁ። እምንበላውን ምግብ ትተን እምንበላውን ምግብ እንደመስራት ሐሳብና ትኩረታችንን ሙሉ ለሙሉ እዛ ኩክቡክ ላይ እዛ የምግብ መስሪያ መጽሐፍ ላይ አድርገናል። ትክክለኛ የሚባለው ሀብት ምን እንደሆነ እንድታስቡ ፈልጋለሁ። ምናልባትም እስቲ አይናችሁን ጨፍኑ፣ ተንፍሱ። አየር ወደ ውስጣችሁ ሲገባና ሲወጣ ተመልከቱ። እንግዲህ ከአየሩ ጋር እየተጨቃጨቃችሁ አየሩ ያስፈልገኛል እያላችሁ እየታገላችሁ አይደለም አየር የምትወስዱት። አየሩንም ስታወጡ እየታገላችሁ አይደለም። ትክክለኛ ሀብት የሚያደርገውም ነገር ይሄ ነው። ያለ ኤፈርት ወይንም ያለ ምንም ጥረት ነው ህይወታችሁን እየኖራችሁ ያላችሁት። እነዚህ ነገሮች በምንም የማይገዙ ናቸው። ጠዋትም ካፌ ገብታችሁ የምትጠጡት ቡና ወይንም ማኪያቶ ሆዳችሁን በጠዋቱ ሞቅ ያደርግላችኋል። የምርም ትክክለኛ ሀብት የሚባለው እሱ ነው እንጂ ያንን ቡና ወይንም ያንን ማኪያቶ ለመግዛት የተጠቀማችሁት ገንዘብ አይደለም። ትክክለኛ የሚባለው ሀብታችሁ ምንድነው? ለቤታችሁ የምታወጡት ወጪ ወይንም ቤታችሁን ስትገዙ የገዛችሁበት ዋጋ ሳይሆን ከላይ ያስቀመጣችሁት ጣሪያ ነው። እናንተን ከብርድ ይገላግላችኋል፣ ዝናብም አይነካችሁ። አሁንም ትክክለኛ ሀብት ምን ማለት ነው ካላችሁ እናንተን እንደናንተ የሚወዳችሁን ሰው ስታገኙ እንጂ 1 ዓመት ሪሌሽንሺፕ ውስጥ ቆይተናል 2 እና 3 ዓመትም ደግሞ በትዳር ውስጥ ቆይተናል ተባብላችሁ የምትሰጣጡት ስጦታ አይደለም። እነዚህ ሪል የሚባሉ ኤክስፒሪየንሶች ለሰው ልጅ ትልቅ የሚባል ቦታ ያላቸውን ነገሮች ነው እንግዲህ በገንዘብ የምንለዋወጣቸው። እናንተ ዛሬ ለምትወዱት ሰው ስጦታ ስትገዙ ስጦታው ምንም ያህል ውድ ቢሆን ስጦታው አይደለም እውነተኛው ነገር። ስጦታው ያወጣው ዋጋ አለ፣ ነገር ግን ከዋጋውም በላይ እውነተኛ የሚያደርገው ነገር እናንተ ስለዛ ሰው የሚሰማችሁን ስሜት አውጥታችሁ መናገር ስለከበዳችሁ ያንን ስሜታችሁን የሚወክልላችሁን ነገር ለዛ ሰው እንደማስታወሻ ትሰጣላችሁ። ስለዚህ ይሄ ገንዘብ የሚባለው ሐሳብ በጣም የሚገርም ኢንቨንሽን ነው። የሰው ልጅ ከፈጠራቸው ድንቅ የሚባሉ ፈጠራዎች መካከል ገንዘብ አንደኛው ነው። በድሮ ጊዜ አንድ ሰው ጫማ መውሰድ ከፈለገ ለራሱ ጫማ ማረግ ከፈለገ ምናልባትም ዳቦ ቤት ይሰራ ይሆናል። ምናልባትም ዳቦዎችን ይዞ ወደ ጫማ ቤት ይሄዳል። ዳቦውን በጫማ ተቀያይሮ ይመጣል። ስለዚህ አሁን ምናልባት 2 ጫማ ከፈለገ ስንት ዳቦ መሸከም እንዳለበት እንግዲህ ያስቡ። ይህንን ሲስተም ለማስቀረት ነው እንግዲህ ዳቦውን የሚወክልለትን ዋጋ ያለውን ወረቀት በኪስ ውስጥ መያዝ የጀመረው። እነዚህ ነገሮች መጀመሪያ ሳንቲም ነበሩ፣ ከዛ በኋላም ካሽ ወይንም የወረቀት ገንዘብ ተባሉ። አሁን ደግሞ ዲጂታል ከረንሲ እየተባለ ነው። እጃችሁ ላይ የሌለ ስልካችሁ ላይ ወይንም ስማርትፎናችሁ ላይ ያለ ቁጥር ማለት ነው። ታዲያ የሰው ልጅ ዋጋ ያለውን ነገር በዚህ ገንዘብ በተባለ ነገር መወከል ከጀመረ በኋላ እየወከለ መሆኑን ረስቶ እቺን ወረቀቷን መሰብሰብ ይጀምራል። ይህ ማለት ከአንድ ሰው ጋር ጥሩ የሚባል ወሬ ያወራችሁ ከሆነ ያንን ወሬ ከማውራት ይልቅ ቁጭ ብላችሁ ስንት ቃል እንደተናገራችሁ እንደመቁጠር ነው። በጣም የሚያስገርመው ነገር ምንድነው ብላችሁ ከጠየቃችሁ ለአንድ ሕፃን ልጅ በጣም ኤክስፔንሲቭ የሚባለውን በጣም ውድ የሚባለውን ስጦታ ስጡት። ምናልባትም መጫወቻ ይሆናል። ያ ሕፃን ልጅ በዛ መጫወቻ ምናልባት 10 ደቂቃ ይጫወትና ይተዋዋል። ነገር ግን ዝም ብላችሁ የካርቶን ሳጥን ብትሰጡት ካርቶኑን እንደፈለገ አድርጎ ይጠቀመዋል። ከፈለገ ካርቶን ውስጥ ቁጭ ይልና መኪና ነው ይላል፣ ቤቴ ነው ይላል፣ ልብሴ ነው ይላል፣ አውሮፕላኔ ነው ይላል። አንድ ነገር ነው የሰጣችሁት፣ ነገር ግን ልጁ በብዙ መንገድ እየተመለከተው ያንን ነገር ኢንጆይ ያደርገዋል። ታዲያ ልጆች የሚያውቁት እኛ የማናውቀው ነገር ምንድነው? እውነቱን ለመናገር የማናውቀው ለማለት ይከብዳል። የረሳ ነው ብል ይሻለኛል።
ምክንያቱም እናውቀው ነበር፣ እኛም ልጅ ነበር። ልጆች ምንድነው ልብ የሚሉት ካላችሁ ደስታው ያለው ጆይ ያለው በዛ በተሰጣቸው ነገር ውስጥ ሳይሆን እነሱ በሚያስቡበት ነገር ውስጥ እንደሆነ ያውቃሉ። ካርቶን ነው እንግዲህ የተሰጣቸው። ቆርኪ ትሰጧቸዋላችሁ ወይንም ደግሞ የሃይላንድ ክዳን ትሰጧቸዋላችሁ። ሻይና ቡና ነው ምቀዳው ብለው ቁጭ ብለው ሲያወሩ ትሰማላችሁ፣ ሲደሰቱ ታያላችሁ። ታዲያ አሁን እናንተ አዋቂ ተብላችኋልና ምንድነው ይሄ የሚያስደስተው ብላችሁ ታስባላችሁ። እንደዚህም ደግሞ የምታስቡት ወዳችሁ አይደለም፣ በዚህ ጨዋታ በሚባል ነገር ውስጥ ጠፍታችሁ ስለቀራችሁ። በዚህች ዓለም ላይ ሁሉንም ነገር መለካት ጀምረናል። እማንለካው ነገር የለም። ቤታችን ይህን ያህል ካሬ ስፋት አለው እንላለን። መኪናዬ ይህን ያህል ጉልበት አለው ብለን ያንን ቁጥር እንናገራለን። ስንት ልብስ እንዳለን እንቆጥራለን። ስንት ጫማ እንዳለን እንቆጥራለን። የማንቆጥረው ነገር የለም። ታዲያ የምር ማተር የሚያደርጉ ነገሮችን እንቆጥራለን ወይ? ዋጋ ያላቸው ነገሮች አሉ። እነዛን ነገሮች ለምን አንቆጥረው? ለምሳሌ ለመጨረሻ ጊዜ ምን አይነት እንቅልፍ እንደተኛችሁ ልብ ያላችሁት መቼ ነው? ለምንድነው የእንቅልፋችሁን ኳሊቲ ወይንም የእንቅልፋችሁን ጥራት መለካት የከበዳችሁ? ዛሬ በቀን ውስጥ ስንት ጊዜ ስቅ ያለው ብላችሁ እሱንስ ለምን አልቆጠራችሁ? አሁን ያለንበት ዘመን በጣም ስልጡን የተባለበት ዘመን ነው አይደለ? እንደዚህ ዘመን የረቀቀና የሰለጠነ የለም። ዓለምም ደግሞ አሁን ላይ ካላት ሀብት የበለጠ ሀብት ኖሯት አያውቅም። አሁን ላይ ሁሉም ነገር ፊዚካሊ ካሰብ ነው የሚያዝና የሚጨበጥ ነገር ብንቆጥር በጣም ብር ያለበት ሀብት ያለበት ክፍለ ዘመን ላይ ነን። ልብሳችንን የሚያጥብልን ማሽን አለን። ሳህኖቻችንን የሚያጥብልን ማሽን አለን። ስልካችንን ካነሳን የትም ሀገር ላይ ሰውን ማናገር እንችላለን። ስለ ትራንስፖርቴሽንም ካወራን ልክ እንደዚሁ ነው። በዚህ ዘመን ያለውን ትራንስፖርቴሽን አያትና ቅድመ አያቶቻችን ቢመለከቱ ለነሱ አስማት ወይንም ደግሞ ማጂክ ነው የሚሆንባቸው። ታዲያ ይሄ ሁሉ ሀብት ባለበት ዘመን ውስጥ እየኖርን ለምንድነው በጣም ደሃ እንደሆንን እየተሰማን ያለው? ሁሌም ቢሆን እንጨነቃለን። ሁሌም ቢሆን በውጥረት ውስጥ ነን። ሁሌም ቢሆን የሆነ ነገር ያመልጠኛል በሚል ሐሳብ ውስጥ ነን። ጊዜ እንደሌለን ከዚህ በኋላ መሆን የምንፈልገውን እንደማንሆን እየተሰማን እየቀጠልን ነው። ታዲያ ምንድነው እያጣን ያለ ነው? ጊዜ ነው? ገንዘብ ነው? ሴኩሪቲ ወይንም ደህንነት ነው? ወይንስ ደግሞ አፍንጫችን ስር የተቀመጠውን አባንደንስ ወይንም ደግሞ መትረፍረፍ መገንዘብ ስለከበደ ነው? የአንድን ሀገር ካርታ ተመልክታችሁ እዛ ሀገር ውስጥ ገብቻለሁ ልትሉ አትችሉ። ቴሪቶሪው ላይ ወይንም መሬቱ ላይ አልወረዳችሁም። ካርታው ምንም ያህል እውነተኛ ቢመስል ካርታው ሀገሩ ሊሆን አይችልም። በዚህ ዘመን የምንኖር ሰዎች ደግሞ ትክክለኛ ሀገር፣ ትክክለኛ መሬት የሚባለውን ነገር ትተነው ካርታ ስናጠና የምንቆይ አይነት ሰዎች ሆነናል። ወተን እዚች ተፈጥሯዊ የሆነች ምድር ላይ እንደመራመድ ቁጭ ብለን ካርታው ላይ ከዚህ ወደዚህ እየሄድኩ ነው ብለን እናስባለን። እናንተ አካባቢ ያለውን ካፌና ሬስቶራንት የቱ ጋር እንዳለ በደንብ አድርጋችሁ ታውቁ ይሆናል። ነገር ግን መዳረሻውን ወደማታውቁበት ቦታ መራመድን እናም ደግሞ እየዞራችሁ መፈለግን አታውቁም፣ ረሳችሁት። ስለዚህ አሁን እየተፈጠረ ያለውን ነገር ለመመልከት እንሞክር። ህይወታችንን በባንክ አካውንታችን መሰረት ለመመልከት የምንሞክር ከሆነ ህይወት በጣቶቻችን መሃል እየሾለከች ታመልጠናለች። ህይወት የተባለችው ነገር ችግር ተሰጥቶን ችግሩን ሶልቭ አርጉት ወይንም ፍቱት ተብለን ሳይሆን ያለውን ሪያሊቲ እውነታውን ኤክስፒሪየንስ አርጉት ተብለን ነው። ታዲያ አሁን እኔ ይሄንን ስመክር ምን እያልኩ ነው? ዋሌቶቻችሁን ገንዘባችሁንና ሀብታችሁን አውጥታችሁ ጣሉና እበዱ እያልኩ አይደለም። ምክንያቱም ይሄንን ብዬ በመክርም ሌላ ኮንፊውዥን፣ ሌላ ግራ መጋባት ነው ፈጥረው። ታዲያ እኔ ልነግራችሁ እየሞከርኩ ያለሁት ገንዘብን እንደ ገንዘብ እንድትመለከቱት ነው። ይህ ማለት ትክክለኛውን ዋጋ፣ ትክክለኛ የሆነውን ነገር እንደሆነ አድርጋችሁ እንድታዩት። መሳሪያችን ነው፣ መጠቀሚያችን ነው። በጣም አስፈላጊና በጣም ጠቃሚ የሚባል መጠቀሚያችን ነው። አሁን አስምሩልኝ፣ እዚህ ጋር መጠቀሚያችን ነው ያልኩት። ምንም ያህል አስፈላጊ፣ ምንም ያህል ጠቃሚ ቢሆንም አሁንም መጠቀሚያ ነው። ሌላ መሳሪያ እንመልከት እስቲ። አንድን መዶሻ ስታነሱ መዶሻው መሳሪያችሁ፣ መጠቀሚያችሁ እንደሆነ ታውቃላችሁ። ልትጠቀሙበት ነው። እዛች እንጨት ላይ የተጣመመችውን ሚስማር ልታቃኑበት ነው። መዶሻችሁን አንስታችሁ ሚስማራን አቃንታችሁ ትኮረኩሟታላችሁ። አንዴ ስራችሁ ካለቀ በኋላ ግን መዶሻውን ቁጭ ታረጉታላችሁ እንጂ እኔ መዶሻው ነኝ አትሉ፣ ወይንም ራሳችሁን ከመዶሻው ጋር አይደንቲፋይ አታረጉ። ማንነታችሁና መዶሻው ሁለት የተለያዩ ነገሮች ናቸው። ስልክን በእጃችሁ ላይ ብትይዙና ስልካችሁን ብትጠቀሙት ከተጠቀማችሁት በኋላ ወይንም እየተጠቀማችሁት እያለ እኔ ስልኩ ነኝ ልትሏችሁ ነው። ስልኩ አንድ ነው፣ እናንተ ሌላ ነገር ናቸው። ታዲያ ስለ ስልክና ስለ መዶሻ ሳወራ አሁን በጣም ግልጽ ሆኖላችኋል። ሰው እንዴት ነው እኔ ስልክ ነኝ የሚለው? ሰው እንዴት ነው እኔ መዶሻ ነኝ የሚለው? በፍጹም አይሆንም ትላላችሁ። ነገር ግን በዚህ ዘመን ውስጥ ስፔሻሊ የሰው ልጅ ራሱን ከነዚህ ቁሶች ጋር እያገናኘ አንድ እያረገ የሚቸገርበት ሁኔታ ላይ ነው።
ባንክ ባላንሳችን አይደንቲቲያችን ይሆናል። እኔ እኮ እንደዚህ አይነት መኪና አለኝ፣ ይሄን ያህል ሀብት አለኝ ማለት እንጀምራለን። ይህ ምንን ነው የሚያሳየው? ራሳችንን ከዛ ነገር ጋር አሶሺየት ማድረጋችን እኮ ነው። መዶሻችንን ከማንነታችን ጋር እንደማናገናኘው በጣም ግልጽ ነው። ምክንያቱም ያንን የምርም ተጠቅመን የምንተወው ነገር ነው። እስቲ አንድ ሙዚቀኛን ውሰዱ። ሙዚቃ መሳሪያዎች ይኖሩታል አይደል? እኔ ፒያኖ ደስ ይለኛል። ስለዚህ ፒያኖን እንደ ምሳሌ እንውሰድ። ይህ ሙዚቀኛ አንድን ፒያኖ ይዞ ይሄ ፒያኖ ሙዚቃ ነው ሊል አይችልም። ምክንያቱም ሙዚቃን የሚያመጣው ፒያኖ ሊሆን ይችላል እንጂ ፒያኖ በራሱ ሙዚቃ አይደለም። ስለዚህ ሙዚቀኛው ያቺን ፒያኖ ሲያመልክ አይውልም። ያቺን ፒያኖ እየተጫወታት በቃ ሙዚቃ ማለት እኮ ቺ ፒያኖ ነች ሊል አይችልም። በተመሳሳይ ሁኔታ ደግሞ የራሱን ማንነት ከፒያኖ ጋር አያገናኝም። የሚያደርገው ብቸኛው ነገር ምንድነው? ያቺን ፒያኖ በመጫወት ሙዚቃን ክሬት ያደርጋል ወይንም ደግሞ እየፈጠረ ይመጣል። ታዲያ አሁን ዋናው ጥያቄ ምንድነው ካላችሁ፣ እናንተስ የህይወታችሁ ሙዚቃ ምንድነው? ምን አይነት ድምጽ እንዲመጣላችሁ ፈልጋችሁ ነው እንደዚህ መከራችሁን የምትበሉት? የህይወታችሁን ድምጽ ፈልጋችሁ ለማግኘት ብላችሁ ነው ወይ ከገንዘብ ጋር ያላችሁን ግንኙነት እንደዚህ ያደረጋችሁት? አሁን ላይ ከገንዘብ ጋርስ ያላችሁ ግንኙነት የምትፈልጉትን ሙዚቃ ይጫወትላችኋል ወይ? ወይንስ ደግሞ ዜማውን እያበላሸ ህይወታችሁን ምስቅልቅል እያረገባችሁ ነው? ይህንን ለይታችሁ ልታውቁ ይገባል። እዚች ምድር ላይ ሪያሊቲ ወይንም እውነታ የሚባለውን ነገር ረስተነው የተወከሉበትን ነገር ሲምቦሉን እያመለክን ያለንበት ሁኔታ ነው። ጊዜንም ልክ እንደዚህ ነው የምናስበው። በህይወታችን በጣም ሚኒንግፉል እና በጣም አሪፍ የሚባሉ ጊዜያቶች የሚመጡት ወደፊት ነው ብለን እናስባለን። ስለዚህ ዛሬ ላይ ሆነን የዛሬን አንኖርም፣ ወደፊት ሁሉም ነገር ሲስተካከል ብለን ራሳችንን እንሸውዳለን። ገንዘብ መጀመሪያ እንዴት ክሬት እንደተደረገ ነግሬያቸዋለሁ አይደለ? ኢሉዥን ነው ብያቸዋለሁ። እውነታ የሆነ ነገር አይደለም፣ ወካይ ነው ወይንም ሲምቦል ነው። አንድን ዋጋ ያለውን ነገር የሚወክል ወረቀት ነው። ታዲያ የሰው ልጅ ነውና ይሄንን ዋጋ ያለውን ነገር ወይንም ደግሞ ገንዘቡ የወከለውን ነገር እንዳለ ተወውና የሚወክለውን ወረቀቱን ብቻ ይዞ እሱን ላጠራቅም አለ። ታዲያ አሁን ወረቀት ብቻ ነው የያዘው፣ ምንም ቫልዩ የያዘበት ነገር የለም ወይንም ዋጋ ያለው ነገር የለም። ነገር ግን በህይወታችን ውስጥ እውነተኛና ዋጋ አላቸው ብለን የምናስባቸው ነገሮች ይወክላልና ዋናዎቹ ወይንም እውነተኛ የሚባሉትን ነገሮች ትተን ይህንን ማጠራቀም መረጥ። እውነቱን ለመናገር ይሄ ጨዋታ በጣም አዲክቲቭ ወይንም ደግሞ ሱስ የሚያስይዝ ነው። ለዚህም ነው እኛ ያገኘነውን ገንዘብ እየለቀምን ማስቀመጥ የምንፈልገው። ልክ እንደ ሞባይል ጌም አድርጋችሁ አስቡት። የዚህች የገንዘብ ጨዋታ ልክ እንደዛው ነች። ህጎች አሉት፣ ስትራቴጂዎች አሉት፣ ልትጫወቱባቸው የምትችሉባቸው መንገዶች አሉት። በዛውም ልክ ግን ልክ የስልካችሁ ጌም ሱሰኛ እንደምትሆኑት ሁሉ የዚህም ዓለም የገንዘብ ሱሰኛ ልትሆኑ ትችላላችሁ፣ ጨዋታ መሆኑን ከረሳችሁት። ነገር ግን ነግሬያቸዋለሁ፣ ጨዋታ ነው ብያቸዋለሁ። የምታሸንፉበትም መንገድ አለ፣ የምትሸነፉበትም መንገድ አለ። ማሸነፍም መሸነፍም አለበት። ታዲያ ከሌሎች የሞባይል ስልኮች ይህ ጨዋታ ምንድነው የሚለየው ካላችሁ፣ ሌሎች የሞባይል ስልኮች ቶሎ ያልቃሉ ወይንም ደግሞ መጨረሻ የሚባል ነገር አላቸው። ይህ ግን እስከ ዕድሜ ዘመናችሁ መጨረሻ ድረስ ጨዋታው ሁሌም ቢሆን አለ። አልጫወትም ልትሉ ትችላላችሁ፣ ወይንም ደግሞ የምርም ጨዋታ እንደሆነ አውቃችሁ ጨዋታውን በትክክል መጫወትና ምርጥ በሚባል መንገድ ለመጫወት ትሞክራላችሁ። አለበለዚያ ጨዋታ መሆኑንም ሳታውቁት የጨዋታው አንድ አካል ሆናችሁም ልትቀሩ ትችላላችሁ። ታዲያ ቅድም የምትሸነፉበትን መንገድ አለ። ታሸንፋላችሁም ትሸነፋላችሁም ብያለሁ። የምታሸንፉት ግን እንዴት ነው? ሁሌም ቢሆን የምትፈልጉትን በማግኘት። ነገር ግን የምርም ደግሞ ልታሸንፉ አትችሉም። ለምን ካላችሁ ሁሌም ቢሆን አሸነፍኩ ስትሉ ሌላ ማሸነፍ ያለባችሁ ሌቭል ወይንም ደግሞ ደረጃ ይመጣል። እንበልና አንድ ሰው ህይወቱን ማሻሻል ፈለገ። ስለዚህ ደስተኛ መሆነው እቺን ስራ ካገኘው በኋላ ነው ይላል። ያቺንም ስራ አገኛት እንበል። ያቺን ስራ ካገኛት በኋላ አሁን በህይወት ረክቻለሁ ብሎ የሚቀመጥ ይመስላችኋል? በፍጹም። ጌሙን አሸነፈ። ነገር ግን አሁንም ሌላ ደረጃ መጣለት። አሁን ደግሞ የሥራ እድገት ይፈልጋለሁ ብሎ ማሰብ ይጀምራል። ስለዚህ የሥራ እድገት ይፈልጋል ማለት ነው። ያቺን የሥራ እድገት ሲያገኝስ አሁንም የሚረካ ይመስላችኋል? አይረካም። ይህን ያህል ገንዘብ ደግሞ ሊያዝ ይላል። ያቺንም ገንዘብ ሲያገኝ ሁሌም ቢሆን ግቡ ከሱ አንድ እርምጃ እየቀደመበት ይሄዳል። የሰው ልጅ የራሱን ጥላ እንደሚያባረር አድርጋችሁ አስቡት። ጥላውን መቼም አትይዙት። ምንም ያህል ብትፈጥኑ በፈጠናችሁ ቁጥር ጥላችሁም ከእናንተ ፈጥኖ የሚሄዱ ቁጥር እኩልና ተመጣጣኝ ነው። በእናንተና በጥላችሁ መካከል ያለው ርቀት ሁሌም ቢሆን ያው ነው የሚሆነው፣ አንድ ነው። ስለዚህ ምንም ያህል ብታባሩትም አትይዙትም። ዜን ማስተሮች ለዚህ አንድ አባባል አላቸው። ሃንግሪ ጎስት ይሉታል። የተራበ መንፈስ እንደማለት ነው። በጣም ትልቅ የሚባል አappetite አለው። የመብላት ፍላጎቱና አቅሙ በጣም ትልቅ ነው። ነገር ግን አፉ በጣም ጠባብ ነች ይላል። ስለዚህ ምንም ያህል ሊበላ ቢሞክር የሚፈልገውን ያህል ሊበላ አይችልም። ሁሌም ቢሆን ሳቲስፋይድ አይደለም፣ አይረካም።
አሁን ታዲያ እዚህ ጨዋታ ውስጥ በመገኘታችሁ የተነሳ እናንተ መገኘት አልነበረባችሁም እያልኩ አይደለም። ጨዋታው ኦልሬዲ እዚህ ዓለም ላይ ያለ ጨዋታ ነው። ነገር ግን እዚህ ዓለም ላይ እስካላችሁበት ጊዜ ድረስ ጨዋታው ጨዋታ እንደሆነ አድርጋችሁ እንድታስቡ ነው የምፈልገው። ጨዋታውን ለእውነታ የለወጣችሁት ቀን የዛኔ ነው ህይወታችሁ በእጃችሁ ስር እያመለጣችሁ የሚመጣው። ልክ እንደ ፊልም አድርጋችሁ አስቡት። እናንተ ቲያትር ቤት ገብታችሁ ወይንም ደግሞ ሲኒማ ውስጥ ገብታችሁ ፊልምን ትመለከታላችሁ። ፊልሙ ምንም ያህል ጥሩ ቢሆን፣ ምንም ያህል አጓጊ፣ ምንም ያህል አሪፍ የሚባል ፊልም ቢሆን ፊልሙ እውነታ እንዳልሆነ ታውቃላችሁ። በመጨረሻም ፊልም ነው። በስክሪንና በጨረር ምክንያት የምትመለከቱት ነገር ነው፣ እውነት አይደለም። የገንዘብም ጨዋታ ልክ እንደዚሁ ሲምቦሊክ ነው። በመወከልና በምልክት ነው ጨዋታውን የምትጫወቱት። ስለዚህ የምርም ትክክለኛ ሀብታችሁ እዛ ጋር አይደለም፣ ሌላ የወከለው ነገር አለ። ስለዚህ ህይወታችሁን ስትኖሩ ፊልሙ የምርም ፊልም እንደሆነ እንድትመለከቱ ነው የምፈልገው። ፊልም ውስጥ ገብታችሁ የምርም እውነታ ነው እንዴ ብላችሁ ግራ እንድትጋቡ አይደለም። እስቲ ከዛሬው ቪዲዮ ምን ተማራችሁ? ኮሜንት ሴክሽን ላይ ሐሳባችሁን አስቀምጡልኝ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።